በኢትዮጵያ ቋንቋ እኮ በኦሮምኛ ነው የምናወራው ወይ በአማርኛ ነው ወይ እንትን ነው? እንደ አንድ እንደተማረ ሰው ስናወራ እኔ አሜሪካዊ ነኝ ከዚህ በኋላ ኢትዮጵያ አይደለሁም ብሎ ፓስፖርት የወሰደን ሰው ኢትዮጵያዊ ነው ማለት እንችላለን? በሚያወራው ቋንቋና በትውልድ ኢትዮጵያዊ ሲሆን አይደለም። ፖለቲከኛ ስትሆን ለመመረጥ መብት ያለው ኢትዮጵያዊ ሲሆን ማለት እሱ እኮ መሰለሽ የኢትዮጵያ መንግስት ለውጥን ይመራለው የሚለው የኢትዮጵያ መንግስት በትጥቅ ትግል የምትታገሉ አክቲቪስት ሆናችሁ እንጂ የምትንቀሳቀሱ የፖለቲካ ድርጅት ሆናችሁ በውጭ እንትን የምታደርጉ የምትንቀሳቀሱ ኑ ግቡና በሀገራችሁ ፖለቲካ ውስጥ ተሳተፉ ብሎ በባሌ ሳይሆን ጀዋሪን በቦሌ ያስገባው የኢትዮጵያ መንግስት ነው። በነፃነት ውጡ ነዋ። ግቡን በነፃነት ኑና ሀገር ለመለወጥ አግዙ፣ ተንቀሳቀሱ ተብሎ ነው የተጠሩት። ያውም የኢትዮጵያ መንግስት ባለስልጣን ትዝ ይለኛል ፊቱን ይዛል የቀድሞ ለምሳሌ የኦሮሚያ ፕሬዝዳንት የነበረው ወይም ኋላ መከላከያ ሚኒስትር የሆነው አቶ ለማ መገርሳ እንዳው የትግል አርማ ጀዋር የኦሮሞ ህዝብ የኢትዮጵያ ህዝብ መብት ትግልን የመራበትን በኢትዮጵያ መንግስት ስም ተቀብሎ እስከዛ ድረስ ልክ ሊሆን ይችላል። የፖለቲካ ፓርቲ አባልና ተመራጭ ለምን አርቲፊሻል በሆነ መንገድ እንከላከላለን? የተደረገው ልንገርሽ በባሌ ሳይሆን በቦሌ ገባ። የኢትዮጵያ መንግስት ለማንም የማይደረግ አይነት እንዲያውም አቀባበል አደረገለት። ከዛ በኋላ ለብዙ ለኔ ጭምር የማይደረግ የጥበቃ 7-8 ጥበቃ አደረገለት። ምን አደረገለት? ከዛ በኋላ በፖለቲካ ኢትዮጵያ መንግስት ከጠበቀው ወይም ከፈለገው በሆነ ነገር ሲርቅና ወደኛ ፓርቲ አባልነት ሲመጣ አቧራ ተነሳ። ይህ ሰውዬ እኮ የኛ ፓርቲ አባል ከመሆኑ በፊት አቲ በሚችሉ ፖለቲካ አብዛኛውን የኦሮሞ ምድርን ብቻ ሳይሆን ባህር ዳር ሄዶ የት ሄዶ ሲንቀሳቀስ ህዝብ ስብሰባ ሲመራ ሲሳተፍ ነበር። እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በኢትዮጵያ ቋንቋ እኮ በኦሮምኛ ነው የምናወራው ወይ በአማርኛ ነው ወይ እንትን ነው? እንደ አንድ እንደተማረ ሰው ስናወራ እኔ አሜሪካዊ ነኝ ከዚህ በኋላ ኢትዮጵያ አይደለሁም ብሎ ፓስፖርት የወሰደን ሰው ኢትዮጵያዊ ነው ማለት እንችላለን? በሚያወራው ቋንቋና በትውልድ ኢትዮጵያዊ ሲሆን አይደለም። ፖለቲከኛ ስትሆን ለመመረጥ መብት ያለው ኢትዮጵያዊ ሲሆን ማለት እሱ እኮ መሰለሽ የኢትዮጵያ መንግስት ለውጥን ይመራለው የሚለው የኢትዮጵያ መንግስት በትጥቅ ትግል የምትታገሉ አክቲቪስት ሆናችሁ እንጂ የምትንቀሳቀሱ የፖለቲካ ድርጅት ሆናችሁ በውጭ እንትን የምታደርጉ የምትንቀሳቀሱ ኑ ግቡና በሀገራችሁ ፖለቲካ ውስጥ ተሳተፉ ብሎ በባሌ ሳይሆን ጀዋሪን በቦሌ ያስገባው የኢትዮጵያ መንግስት ነው። በነፃነት ውጡ ነዋ። ግቡን በነፃነት ኑና ሀገር ለመለወጥ አግዙ፣ ተንቀሳቀሱ ተብሎ ነው የተጠሩት። ያውም የኢትዮጵያ መንግስት ባለስልጣን ትዝ ይለኛል ፊቱን ይዛል የቀድሞ ለምሳሌ የኦሮሚያ ፕሬዝዳንት የነበረው ወይም ኋላ መከላከያ ሚኒስትር የሆነው አቶ ለማ መገርሳ እንዳው የትግል አርማ ጀዋር የኦሮሞ ህዝብ የኢትዮጵያ ህዝብ መብት ትግልን የመራበትን በኢትዮጵያ መንግስት ስም ተቀብሎ
እስከዛ ድረስ ልክ ሊሆን ይችላል። የፖለቲካ ፓርቲ አባልና ተመራጭ ለምን አርቲፊሻል በሆነ መንገድ እንከላከላለን? የተደረገው ልንገርሽ፣ በባሌ ሳይሆን በቦሌ ገባ። የኢትዮጵያ መንግስት ለማንም የማይደረግ አይነት እንዲያውም አቀባበል አደረገለት። ከዛ በኋላ ለብዙ ለኔ ጭምር የማይደረግ የጥበቃ 7-8 እንትኖች ሁሉ ጥበቃ ያደረገለት ምን አደረገለት? ከዛ በኋላ በፖለቲካ ኢትዮጵያ መንግስት ከጠበቁ ወይም ከፈለገው በሆነ ነገር ሲርቅና ወደኛ ፓርቲ አባልነት ሲመጣ አቧራ ተነሳ። ይህ ሰውዬ እኮ የኛ ፓርቲ አባል ከመሆኑ በፊት በሚችሉ ፖለቲካ አብዛኛውን የኦሮሞ ምድርን ብቻም ሳይሆን ባህር ዳር ሄዶ የት ሄዶ ሲንቀሳቀስ ህዝብ ስብሰባ ሲመራ ሲሳተፍ ነበር። በኢትዮጵያ ቋንቋ በኦሮምኛ ነው የምናወራው ወይ በአማርኛ ነው ወይ እንትን ነው። እንደ አንድ እንደተማረ ሰው ስናወራ እኔ አሜሪካዊ ነኝ ከዚህ በኋላ ኢትዮጵያ አይደለሁም ብሎ ፓስፖርት የወሰደን ሰው ኢትዮጵያዊ ነው ማለት እንችላለን? በሚያወራው ቋንቋና በትውልድ ሲሆን አይደለም። ፖለቲከኛ ስትሆን ለመምረጥ ለመመረጥ መብት ያለው ኢትዮጵያዊ ሲሆን ማለት ነው። እሱ እኮ መሰለሽ የኢትዮጵያ መንግስት ለውጥን እመራለሁ የሚለው የኢትዮጵያ መንግስት በትጥቅ ትግል የምትታገሉ አክቲቪስት ሆናችሁ እንጂ የምትንቀሳቀሱ የፖለቲካ ድርጅት ሆናችሁ በውጭ እንትን የምታደርጉ የምትንቀሳቀሱ ኑ ግቡና በሀገራቸው ፖለቲካ ውስጥ ተሳተፉ ብሎ በባሌ ሳይሆን ጀዋሪን በቦሌ ያስገባው የኢትዮጵያ መንግስት ነው። በነፃነት ውጡ ነዋ። ግቡን በነፃነት ኑና ሀገር ለመለወጥ አግዙ፣ ተንቀሳቀሱ ተብሎ ነው የተጠሩት። ያውም የኢትዮጵያ መንግስት ባለስልጣን ትዝ ይለኛል ፊቱን ይዛል። የቀድሞ ለምሳሌ የኦሮሚያ ፕሬዝዳንት የነበረው ወይም ኋላ መከላከያ ሚኒስትር የሆነው አቶ ለማ መገርሳ እንዳውም የትግል አርማ ጀዋር የኦሮሞ ህዝብ የኢትዮጵያ ህዝብ መብት ትግልን የመራበትን በኢትዮጵያ መንግስት ስም ተቀብሎ እስከዛ ድረስ ልክ ሊሆን ይችላል። የፖለቲካ ፓርቲ አባልና ተመራጭ ለምን አርቲፊሻል በሆነ መንገድ እንከላከላለን? የተደረገው ልንገርሽ፣ በባሌ ሳይሆን በቦሌ ገባ። የኢትዮጵያ መንግስት ለማንም የማይደረግ አይነት እንዲያውም አቀባበል አደረገለት። ከዛ በኋላ ለብዙ ለኔ ጭምር የማይደረግ የጥበቃ 7-8 እንትኖች ሁሉ ጥበቃ ያደረገለት ምን አደረገለት? ከዛ በኋላ በፖለቲካ ኢትዮጵያ መንግስት ከጠበቁ ወይም ከፈለገው በሆነ ነገር ሲርቅና ወደኛ ፓርቲ አባልነት ሲመጣ አቧራ ተነሳ። ይህ ሰውዬ እኮ የኛ ፓርቲ አባል ከመሆኑ በፊት በሚችሉ ፖለቲካ አብዛኛውን የኦሮሞ ምድርን ብቻም ሳይሆን ባህር ዳር ሄዶ የት ሄዶ ሲንቀሳቀስ ህዝብ ስብሰባ ሲመራ ሲሳተፍ ነበር። የጥቁር ህዝቦች የመብት ትግል ውስጥ በዛ ጊዜ ነው መግባት የምትጀምረው። እነዛ እያለ ያድጋል። ስለዚህ እኔ ከቤተሰብ ከመምህር ከቄ ጀምሮ እስከ አፍሪካዊ ወይም እስከ የዛ ጊዜ ደግሞ የሶሻሊስት ዘመን ስለሆነ የሶሻሊስት ኢንተርናሽናል ተብሎ የሚደረግበት ስለሆነ ለምሳሌ የዚምባብዌ ህዝብ ነፃ እንዲወጣ ወይም ለምሳሌ ፋኖ ተሰማራ እንደ ቼኩቬራ እንደ ቼኩቬራ ኩባ ወያሚዎች ውስጥ የተሳተፈ አርጀንቲናዊ ነው። ሆቺሚን ደግሞ የቬትናምን አብዮት የመራ ጸረ አሜሪካ ትግል በተለይ የመራ ትልቅ ሰው ነው። እንዲህ ያህል በተለያዩ እንትኖች ነበሩ እና በተለያዩ ደረጃዎች ያልፋል የሰው ማንነት እያደር እየተቀየረ ይሄዳል። ለምሳሌ ያህል ወደ አሁን ወደ ያለንበት ዘመን ስንመጣ እርስዎ በተለያየ የፖለቲካ ፓርቲ ውስጥ አልፈዋል። መጥቀስ እንችላለን ምን ያህል ፖለቲካ ፓርቲዎች እንደነበሩ ስማቸውን ብቻ? ከዛ ወደ እኔ ከሞላ ጎደል አንድ ተኩል ከዛ ያለ ወይ ሁለት ፓርቲው ምን እና ምን ያው ብዙ ጊዜ የፖለቲካ ፓርቲ መጀመሪያ ጊዜ የገባሁት ሜሶን ንቅናቄ ወይም የኢትዮጵያ ሶሻሊስት ንቅናቄ ባል የነበረው ሜሶን፣ ቀጥሎ
እዛ ውስጥ ሜሶን ውስጥ የዛን ጊዜም ለዚህ ነው አንድ ተኩል ያልኩት። የዛን ጊዜም ቢሆን የኦሮሞ ብሔር ዲሞክራሲያዊ ንቅናቄ የሚባል ወይም ኦብዲን የሚባል እዛ ስራ አስፈጻሚ ኮሚቴ አባል ነበርኩ ሜሶን ውስጥ ማለት ነው። ከዛ ጀምሮ ሜሶን ከሞላ ጎደል ጡረታ ሲወጣ እኔም ጡረታ ለመውጣት ሞክሬ ነበር። ተመልሼ ግን የገባሁት አሁን የምንለው ያው ከሌላ ጋር ስናዋና ስማችንን ደግሞ መንግስት ሲያሰጥከን ቆየ እንጂ የአንድ ፖለቲካ ፓርቲ ኮንግሬስ የሚባለው ጊዜው ይለወጣል። አንድ ጊዜ ፌዴራላዊ፣ አንድ ጊዜ ህዝብ፣ አንድ ጊዜ ብሔራዊ ለምሳሌ ቢባልም አንድ ፓርቲ ነው። የዛሬ 23 ዓመት ገደማ የተፈጠረ። ስለዚህ ከዛ መድረክማ እንትን ነው እሱ ህብረት እኮ ነው ከሌሎች ጋር። መድረክ ላይ የእርሱ የስራ ድርሻ ምንድን ነበረ? አሁን ባለው የስራ ድርሻ ሊቀመንበር ነኝ። አሁን ያሉት ደግሞ ኦፌኮ ነው አይደለ? ቅድምናቱ ለምሳሌ ድርጅታችን መጀመሪያ ሲፈጠር የኢህአዴግ የዛሬ 23 ዓመት የኦሮሞ ብሔራዊ ንቅናቄ ነበር። ያው እንትናችን ከደቡብ አፍሪካ የመጣ የአንድ ሰው አንድ ድምፅ የሚባለው ኤንሲ የሚለው የደቡብ አፍሪካ ብሔራዊ ንቅናቄ የሚባለው ስማችን እንትን ያደረግነው። ከዛ ያንስም መንግስት አሰረቅን ወይም ወሰደብን፣ አስወሰደብን ይሻላል። ለምን? እሱ ጣጣው ብዙ ነው። ያው ትንሽ 97 ምርጫ ላይ ትላልቅ የኢህአዴግ ባለስልጣናትን የሚባሉትን በተለይ ኦሮሚያ ውስጥ የሚንቀሳቀሱትን ማሻነፍ ስንጀምር ምንድን ነው የሚባለው ይሄ ባቄላ ሳያድር ነው ሳያደርጉ በእንትኑ የሚባል ይመስላል የመለስ ፖሊሲ ድርጅታችን ገና ከመሬት መነሳት ሲጀምር ለማፈን የተደረገ ሙከራ ነው። ከዛ በኋላ ብሔራዊ የሚለውን ደግሞ ወደ ህዝብ ለውጠን የኦሮሞ ብሔራዊ ኮንግሬስ አለ። በዛው ቆየን። ዋፍዶ የሚባል የኦሮሞ ፌዴራላዊ ንቅናቄ ከሚባለው ጋር ስንዋሃድ አሁን ያለውን የኦሮሞ ፌዴራል ኮንግሬስ ፈጠር። እሱ በራሳችን ፍላጎት ነው። እዛ ውስጥ የነበሩ ጊዜ የነበረው አስተሳሰብ እና አሁን ወደ ኦሮሞነትና የኦሮሞ ፓርቲዎች ጋር ብቻ የመስራት አይነት ነገር ምን አይነት ስሜት ይፈጥርሎታል እርሱ? ወይስ አመለካከቱ ተቀይሯል? በፊት ከነበረው አመለካከታችን አመለካከት ያልተቀየረ ከጓዳ ፊዳ ጀምሮ የነበረን አቋም ከዛ ጀምሮ ዛሬ አንቺ ሳትወለጂ ማለት ነው በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ ትፈጠራለች ነው። እዛ ውስጥ የኦሮሞ ህዝብ መብቱን፣ ክብሩን፣ ነፃነቱን ጠብቆ በሰፊ ኢትዮጵያ ውስጥ መብቱንም አስከብሮ ራሱን በራሱ እያስተዳደረ ሌሎችንም ደግሞ ከሌሎች ጋር ደግሞ ሀገርን እያስተዳደረ ይኖራል የሚል ነው። ችግር የሚፈጠረው በእኛ በኩል ሳይሆን እንግዲህ ቡዳ ማን ነው የሚለው ሌላ ጊዜ ታይበታለን። እኛንን ሌሎቹ ድርጅታችን በተለይ ግን ቡዳ ሌላ እኛ ሌሎቹ የሚለው እንዳለው ነው። አባባሉ አገላለጿ አንድ ሰው የቡዶች መንደርና ቡዳ ያልሆነ ሰው እዚህ መንደር ብዙዎች አሉ ይባላል። እነማን ናቸው ብሎ ቡዳውን ይጠይቃል። ቡዳው ደግሞ እኔ ነኝ ቡዳ ማለት ጨንቆት እኛ እዛ ባዶ ያሉትን ሰዎች እንላለን፣ እነሱ ደግሞ እኛም መልሰው ይሉናል ነው ኢትዮጵያ ፖለቲካ ውስጥ። ስለዚህ አንዱ አንዱን ይሰድባል፣ አንዱ አንዱን ይከሳል። ብዙ ጊዜ መለየት ያስቸግርሻል። ለምሳሌ እኔ ብዙ ጊዜ ህይወት ዘመኔን በአብዛኛው የሰው ውስጥ ከነበርኩ ጊዜ ጀምሮ ህይወት ዘመኔን ያስቸገረኝ አንዱ የፖለቲካ አቋም አሁንም ቦን እያስቸገረኝ ያለ የኢትዮጵያዊነት ሰርቲፊኬት ሰጪና ከልካይ እኛንን ብሎ ራሳቸውን የሾሙ ሰዎች አሉ፣ ወይም ቡድኖች አሉ፣ ወይም ልሂቃን አሉ። ምንድነው መገለጫቸው? እነሱ መገለጫቸው ከሌሎቹ የተለየ ኢትዮጵያዊ ፍቅር አለ፣ ስለ ኢትዮጵያዊነት ፍቅር አለ እኔ የሚል አላቸው። ድርጅታቸው ወይስ አነጋገራቸው ውስጥ ነው ያላቸው? በተለያየ ድርጅት አቋማቸው ይገለጻል። ከንጉሥ ኃይለሥላሴ ጀምሮ ይሄ የኢትዮጵያን ፖለቲካ ካንሰር ነው ለኔ። ማንም ኢትዮጵያዊ ለሌላው ኢትዮጵያዊ ምንድን ነው ስለ ኢትዮጵያ አንድነት ወይም የተለያየ የኢትዮጵያ ፍቅር አለኝ
ኢትዮጵያዊነት ሰርቲፊኬት ሰጪም ከልካይ እኔ ነኝ ብሎ ከሰየመ አደጋው እዛ ላይ ልንገርሽ። እኔ ሞዴል ራሴ ይመጣል። ለምሳሌ ንጉሠ ኃይለሥላሴ እነ ጄኔራል ታደሰ ሲሆኑ በምንም ሚዛን በኢትዮጵያና ችግር አልነበራቸው። እንደውም ባለቤታቸው ሰቤሻ የደጃዝማች ልጅ ናቸው ጄኔራል ታደሰ በምንም ምክንያት ግን የሆነ የኦሮሞ የሚል አንድ የሆነ ነገር መጫና ዘባባ የሚባል ነገር ውስጥ ገብቶ ብሎ የሞት ፍርድ መፍረድ መንግስት ላይ አርበኛ ነው። ንጉሠ ኃይለሥላሴም ከስልጣን እና ጄኔራል መንግስቱ ነዋይ ለማውረድ ሲፈልጉ ሁሉ ንጉሱ ወደ ስልጣን እንዲመለሱ ካደረጉት 3 ወሳኝ ሚና ከተጫወቱት መኮንኖች አንዱ ነበሩ። ኋላ በምን ብቻ የኦሮሞ የሆነ ማህበር ውስጥ ልማት ማህበር ውስጥ ስለገቡ ኢትዮጵያ አንድነትን አላሉ ምን አደረጉ የኦሮሞ ምን አደረጉ ብሎ የሞት ፍርድ ሁሉ ተፈረደባቸው እና እንትን አደረጉ። ከንጉሱ አልፈሽ ደግሞ ወደ ደርግ ስትመጪ ኃይሌ ፊዳል እና ዶክተር ዘራፌን ወልደጻድቅን እና ዶክተር ካድር መሐመድን እና ዶክተር መኮንን ብዙ የኦሮሞ ምሁራን የሚባሉ በኢትዮጵያ አንድነት ምንም ጥያቄ ያልነበራቸው ሰዎች በኢትዮጵያ አንድነት ስም ፈጃቸው። ኦሮሞዎችን ብቻ ነው ወይንስ ከደርግ አመለካከት ውጭ ያሉትን ሌሎች? እሱ ነው በስልጣን ላይ ጥሎ ነው ያ የተደረገው። በስልጣን ላይ ያሉትን ቢሆን ጀምር በስልጣን ላይ ያሉትን ከስልጣን ውጭ ያሉት በአንድነት ጥያቄ ላይ የሚያራምዷቸው አቋሞች ኢትዮጵያን እዚህ ያደረሰ ኤርትራን ያላደረሰኝ ያስረከባት ይሄ ነው። ለምሳሌ ጀነራል አማን አምዶም ደርግ ሲገል የኢትዮጵያና የኤርትራ ግንኙነት በዛን ቀን የገደለ ይመስለኛል። ለምሳሌ ትዝ ይለኛል እና ህወሓት እንኳን ሲፈጠር መለስ ተክሌ የሚባል መለስ ዜናዊ ሆና ለገሰ ዜናዊ ነበር ስሙን ይዞ ጫካ የገባው ኢትዮጵያን ያሴሩ ብሎ እዚሁ ሰቀላቸው። ማዕከላዊ አስራቸው ሰቀላቸው። ከዛ ጀምሮ ኢትዮጵያዊነት ላይ አሴሩ ብለው ኢትዮጵያዊነት ላይ ማሴር ማለት ምን ይሄ እንገንጠል የሚል ጥያቄ ነው ወይስ ለአንድ ብሔረሰብ ብቻ ቆሞ ሌላውን አለማየት ነው? በፈለግሽው መንገድ ተወግኑ። ግን ዋናው ጉዳይ የኢትዮጵያን ጠበቆች ይሆን ለኢትዮጵያ አንድነት የተለየ ፍቅር አለ፣ ለኢትዮጵያ የተለየ ፍቅር አለን ብሎ የሰየሙ ሰዎች አሉ፣ ቡድኖች አሉ። እነዚህ ቡድኖች ለኢትዮጵያ ልዩ ፍቅር ሊኖራቸው ይችላል። እሱን አልከራከርም፣ ከኔ የተሻለ ማለት ነው። ግን እኔ ከማንም የኢትዮጵያዊነት ሰርቲፊኬት የሚጠብቅ ሰው አይደለም። ችግሩ እዛ ላይ ነው የሚፈጠረው። እኛ የኢትዮጵያ አንድነት ጠባቂዎችንን ሀገራችን እንትኖ ሌሎቹ ሀገር ሊያፈርሱብን ሊያዳክሙብን ምን ሊያደርጉብን ምንም አይነት ደግሞ በኢትዮጵያ አንድነት ላይ ጥያቄ የሌላቸው ጭምር ያላሰቡትን ማሳሰብ። አንድ ነገር ልንገርሽ እና ወደ ራሴት ይልማ ኤሬሳ የሚባል ቀልደኛ የነበሩ በዘመኑ ጥሩ ትምህርት የነበራቸው የአፄ ኃይለ ሥላሴ ሚኒስትር ነበሩ። አንድ ጊዜ የሚባል በዛ ከሞት እንድነዋል በዚህ ቀልዳቸው ጀነራል መንግስቱ ነዋይ እቴጌ ታማለች ቶሎ ቤተመንግስት ና ሲሉ አሽቷል መሰለኝ የሆነ ነገር አይ ይልማ ኤሬሳ እኮ ኢኮኖሚስት ነው እንጂ ሐኪም አይደለም ብሎ ቤተመንግስት ከመሄድ ቢሾፍቱ ሄዶ ድነዋል ከሞቱ። አሁን ይህ ሰውዬ ምንድን ነው የሚባለው በዘመኑ አፄ ሥላሴ የሆነች ውሻ ነበራቸው አሉ። እሳቸውን እጅ ለመንሳት የሚገቡ ባለስልጣናት ተንኮል ካሰቡባቸው አይታ ለይታ የምትቆጣ ነበረች አሉ። ንጉሱ ደግሞ እሷን እያዩ እርምጃ ይወስዱ ነበር። በጣም ቁጣዋ ከከፋ ሰውየው ወደ አልተፈለገ ሊገደሉ ይችላል። ግን ዘር አታይም አይደለ? ውሻዋ ማለት ወይ መለስ ካለ ፊቷ መለስ ያለ ፊት እንደዚህ ይሰጡ ነበር። ከዛ ላይ ይልማ ሲገባ ውሻዋ ያዙኝ ይልቀቁኛል ይቻል አያትና አሳዛኝ እንደሆነ መንገድ አያትና ተይ አንቺ ውሻ ሰው ያላሰበውን አታሳስቢ። እኔ በኢትዮጵያ አንድነት ላይ ብዙ ጊዜ የተለየ ፍቅር አለን የሚሉ ሰዎች ቅድም እንዳልኩሽ ባልሆነ መንገድ ሰው ያላሰበውን እያሳሰቡ ሰው ያለሆነን ለምሳሌ ታስረ እናውቃለን እንዴት እንደሚያስተናግዱ ዘር እየለዩ መንግስታት ልዩነት ለመፍጠር ይጀምራል። በማይሆን መንገድ እየገፉ እዚህ ካደረሱ በኋላ ደግሞ መልሶ ያለቅሳል። እኔ
እሱም የኢትዮጵያን አንድነት ጉዳይ ሁላችን ኢትዮጵያውያንን ሁላችንም ይሄ ነገር እንፈልጋለን። ሁላችንም ይሄን እቺ ሀገር እንድትለወጥ እንፈልጋለን። በአንድነት ስም የሚሰራ ወንጀል ካልቆመ፣ የፖለቲካ ክስ ካልቆመ፣ ምንም አይነት ነገር ስለ ኢትዮጵያ እንዳውም ከዘመዶች ጋር ብዙ ጊዜ የተጣላሁት ኦሮሞ ከኢትዮጵያ ውስጥ ከመገንጠል ይልቅ ይልቁንስ ትንሽ 4 ኪሎ ወደሚገኘው ምኒልክ ቤተ መንግስት የምጠጋው እኔ ነኝ ብሎ መከራከር ይሻለዋል የሚል ሰው ነኝ። ያንን እና በራሳቸው የፖለቲካ እንትንም ጠፍቶባቸው ይሁን ምን ያድርግ። አሁን አንድ ከራሱ ድርጅት በሌብነት የተባረረ ሰው መረራ ፋሽስት ነው ብሎ እንትን ላይ ሚዲያ ላይ ሲናገር ሲኬዝ ይባላል። ግን በራሱ ድርጅት ለድርጅታችን የሚመጣውን ገንዘብ ስትሰርቅ ነበር ብሎ ነው የተባለው። እጅ ከፍንጅ ማለት ነው። የፓርቲው አባላት ያባረሩ ብቻ ዋናው ጉዳይ የኢትዮጵያ አንድነት የሚባል ነገር ላይ አንዴ የኔን ጥያቄ ልንገሩት። የኢትዮጵያ አንድነት በሚባለው ነገር ላይ እኔ ጥሪ የሚያደርግላቸው ጓደኞች እሱን ትተው ዋና ጉዳይ የፖለቲካ ስልጣን፣ የስልጣን ጥያቄ ሀገሪን በምን መንገድና ሁኔታ በምን ፖሊሲ በምን እንለውጣለን፣ እንዴት የተሻለች ኢትዮጵያ፣ በለጸገች ኢትዮጵያ፣ አደገች ኢትዮጵያ፣ ዓለምን የምታስተካክል ኢትዮጵያ እንዴት እንፍጠር በሚለው ላይ እስካሁን ኢትዮጵያ በአንዳንድ ሰዎች አባባል በታሪክ ፍራሽ ላይ ተኝታ የምትሽመረመር ሀገር ናት። ከዛ የወጣ ስራ እንድትሰራ እሱ ላይ ብንረባረብና ብንከራከር ይሻላል። ይሄ የኢትዮጵያ አንድነት እንዲህ ነው እንዲተናገረ ምናለ የሚለው ነገር አልጠቀመም። ደግሞ ከማንም በላይ እየጎዳ ያለው የነዛ ያንን የሚያንጸባርቁ ሰዎች የፖለቲካ አቋም። እሺ ፕሮፌሰር አጭር መልስ ብቻ ነው የሚሰጡኝ። እኔ እስከማውቀው ድረስ እርሶ ማለት ነው እኔ አሁን የሰሞኑን ንፋስና አየር አይደለም የማየው። ልክ እኛ ኢትዮጵያና ኢትዮጵያዊነት ስንል ኢትዮጵያና ኢትዮጵያዊነት ውስጥ ሁሉም ብሔረሰቦች በእኩልነት አሉ። ለአንዱ ብቻ ብጮህ ትክክለኛነት ስለማይሰማኝ ለሁሉም የሰው ልጆች እኩልነት በአንድ ሀገር ላይ ሁሉም መብታቸው ተከብሮ እንዲኖሩ እሰራለሁ ብለው የሚያስቡ ሰዎች አሉ። እርሱ አሁን ለምሳሌ የኦሮሞን ሕዝብ መብት ከማስከበር አኳያ ቢነሳም የእርሶ ድርጅት ለኢትዮጵያና ኢትዮጵያዊነት ጥሩ ስሜት እንዳሉት ነው የማውቀው። ያ ስሜቶት አሁንም አለ አይደለም? ስለዚህ ሌላ ሰው ኢትዮጵያና ኢትዮጵያዊነት አንድነት ሲል እርሶ ውስጥ ንዴት የሚፈጥር ነገር አይኖርም ማለት ነው አይደለም? ንዴቱ አይደለም። ፖለቲካው ምንድነው ብዙ እየተበላሸብኝ ነው። አንቺ በምትይው መንገድ ለችግር የለብኝም። አሁን ወልቂጤ ዩኒቨርሲቲ ጋብዞኛል። ጎንደር ዩኒቨርሲቲ እንደው 103 ፓርቲዎች ነው። እኔ ብቻ ነኝ ከሸዋ ፓርቲ የተጋበዝኩኝ። ከሸዋ ፓርቲ ከሸገር ፓርቲዎች ማለት ነው። እኔ ያ ችግር የለብኝም። እኔ ግን ፖለቲካው ሲበላሽ እያየሁ ነው። ቡዳንማ ነግሬሻለሁ እኮ ሌሎቹ እኛን ይላሉ፣ እኛ ደግሞ ሌሎች እንል ይሆናል። ዋናው ጉዳይ ግን አሁንም አንቺም ስትጠይቂ ደጋግመሽ ኢትዮጵያዊነት ኢትዮጵያ ዋና ጉዳይ የስልጣን ጥያቄ ነው። ስልጣን ለመያዝ ስልጣን ጥያቄ ላይ የስልጣን ባለቤት ነን የሚሉ ምናለው ልሂቃን በሆነ ባልሆነ መንገድ ስም እየለጠፉ ቅጽል እየለጠፉ ምን እያደረጉ የሚያደርጉ ይጫወታል። እኔ ከኢትዮጵያ ሕዝብ ጋር ምንም አይነት ጠብ የለኝም። ያንን የሚያደርጉ ሰዎች ለምን እንደሚያደርጉ አይገባኝም። ትናንትም ለኦሮሞ ሕዝብ መብት ታግያለሁ፣ ለኢትዮጵያ ሕዝብ መብት ታግያለሁ። ዛሬም ለምሳሌ ባለፈው ጊዜ ሐዋሳ ሄጄ ስለ ኢትዮጵያ ሕዝብ አንድነትም ስለ ሌሎች የኢትዮጵያ ሕዝቦች አንድነትም ስናገር ነበር። ጎንደር ዩኒቨርሲቲ ተጋብዤ ሄጄ ባለፈው ዓመት እንደዛ ነው። ወልቂጤ ዩኒቨርሲቲ ባለፈው ዓመት ተጋብዤ እንደዛ ነው። የኦሮሞ ዩኒቨርሲቲ ባለፈው ዓመት የኦሮሞ ዩኒቨርሲቲ ሐዋሳ ወሬም አልሞላም 3 ሳምንት። ዋናው ጉዳይ ምንድን ነው? ለምን ኢትዮጵያ አንድነት ላይ ተንጠልጥሎ የፖለቲካ እንደሚያበላሸው ጭንቀታቸው ስልጣን በየትኛው መንገድ እዛ እንድረስ አይነት ነገር ይመስለኛል። በመንግስት ደረጃ ስለሰሙትም ስላልሰሙትም አንዳንድ ጊዜ በዛ ደረጃ ያንን የፖለቲካ አጀንዳ አድርጎ ስለ ፖሊሲ ጥያቄ ሳይሆን ስለ እኩልነት ጥያቄ ሌሎቹ ሳይሆን ሌላ ሲያሉ ነገሮች ይበላሻሉ። እኔ ስጋቴ አሁንም በኢህአፓና ዘመን የኢህአፓና የሰው ዘመን ስላላ ምን ያክል እንዳሳመመን ምን ያክል
የህይወታችን አብዛኛው ውድ ጊዜ በማይሆን መንገድ በማይሆን የፖለቲካ ፍጥጫ ውድ ዋጋ እንደከፈል ስለማቅ ነው። ይሄ ቀልድ አይጠቅምም። የልህና የመበሻሸቁ ነገር ወደ ሌላ ያመራል ነው የሚሉ የእርሶ ፓርቲ በፊት ያው ማንም ሰው የብሔረሰቡን ይዞ የኢትዮጵያ ሕግም ስለሚፈቅድ ፖለቲካ ፓርቲ ቢመሰርት ለብሔረሰቡ ጥቅምና ነፃነት ቢቆም ችግር የለበትም። የብሔረሰቡንም ጥቅምና ነፃነት መብቱን እያስከበረ ከሌሎች ወንድምና እህቶቹ ጋር ግን በአንድ ሀገር ላይ በሰላም በፍቅር የሚያኖረውን ነገር ቢሰራ ችግር የለውም። የቅርብ ጊዜ ገጠመኝ የእርሶ ፓርቲ አሁን የተዋሃደበት መንገድ አለ አይደለ? አዲስ የመጣው ሩቅ ሳንሄድ የቅርብ ጊዜ የትላንቱን የሴቶች ቀን ላይ ያለውን ገጠመኝ መናገር እንችላለን። እንደገና የእርሶ ፓርቲ ውስጥ አባል የሆኑት አቶ በቀለ ገርባ የሚናገሩት ንግግር አለ። ከእርሶ አመለካከት ጋር ይሄ ነገር አይጣረስም ወይ? አንድን የኦሮሞ ህዝብ ማለት በጣም ሰፊ ነው፣ ትልቅ ህዝብ ነው አይደል? እንደውም የኦሮሞ ህዝብ አቃፊ ነው፣ አፍቃሪ ነው። በጉዲፈቻ ሌሎችን ልጆች ሲያሳድግ ዘርና ብሔር የማይጠይቅ ነው የሚባል ትልቅ ታሪክና ለኢትዮጵያ መሰረት የሆነ ትልቅ የፍቅርና የማህበረሰብ ፍቅር ያለውን አንድ ብሔረሰብ በማይገባ ሁኔታ ስሙ እየጠፋ አይደለም ያለው እና እነዚህ ሰዎች የእርሶ ፓርቲ ውስጥ ሆነው ማለት ነው በኦሮምኛ ካልሆነ እንዳያናግሯቸው፣ እቃ እንዳትሸጡ፣ እንዳትገዙ፣ እንዳትለውጡ፣ እንደገና ደግሞ ትዳር ሁላ ማህበራዊ ህይወታችንን አስቡት፣ ሰዋዊነታችንን አስቡት። ትዳር የተከበረ ኢንስቲትዩት ነው። ትዳርን የሚመሰርተው ፍቅር ነው እንጂ ዘር፣ ብሔር፣ ቋንቋ አይደለም። እንደዚህ አይነት ነገሮች እርሶ የምናከብሩት ፕሮፌሰር መራራ ጉዲና የተቀመጡበት ቦታ ላይ ሲነገር ያ ደግሞ ከባድ ጭብጨባ ሲያስተናግድ እርሶ ዝም ካሉ የዚህ ነገር ተሳታፊ ኖት ማለት ነው። በዚህ ያምናሉ እርሶ? ከበፊት ከነበሩት ፕሮፋይል እርሶ ወርደው አሁን በእንደዚህ ዙሪያዎት ሰዎች አማካኝነት ከሌላው ህዝብ ጋር ያሉትን ነገር ያጡ አይመስሉትም? ትክክል ነው ሊያስብ በግልጽ ቋንቋ ልንገርሽ፣ ይሄ ክስ ራሳቸው የወረዱ ሰዎች የሚያቀርቡት ክስ ነው። ሰዎቹ ሲሉ ተስማምተዋል ወይ? ችምቻ ማለት ነው። ልጨርስልሽ እያደረገ ሰዎች ምን አደረጉሽ መሰለሽ? አንድ ጁዋር የሚባል ወጣት ኢትዮጵያንም ኦሮሞንም ስለሱ መጣለሁ። ይሄኛውን ንገሩኝ መጀመሪያ። ስለሱ መጣለሁ። እኔ እኮ ለምን አማራ እንዳነሳም እኛ ሲቀም እኮ ዝም አይደለም። ልጅ ታላላችሁ እኔ እኮ አማራ አልፋችሁት ለምን አማራ እንደተነሳ ታውቃለሽ? የፖለቲካ በዚህ በኩል የሆነ የፖለቲካ ቀዳዳ አገኘ ብሎ የሚያራግቡ ሰው ተዋቸው። ልጅቷ ትክክል ነች ወይ? ይሄ ሀሳብስ ትክክል ነው ወይ? አንቺ ጭምር ማንም ኢትዮጵያዊ የፈለገው መናገር ይችላል። ሳንሱር አላደረም። በአጋጣሚ ግን የፖለቲካ ፓርቲ ተብለው እስከተመሰረቱ ድረስ ህግና ስርዓትን የጥላቻ ንግግሮችን የሚያራምዱ ሰዎች የእናንተን ማንነት ስለሚያቆሽሹና ስለሚያጠፉ ገስጸዋቸው ያውቃሉ። ለምሳሌ ቆይ አዲያስተር ችግሩ መሰለሽ እኛ ጠቅላላ ጉባኤያችን አይደለም፣ የፓርቲ መግለጫ አይደለም። ዋና ጉዳይ ቄሶች ይመጡና እኛ ስብሰባ ላይ ይናገራሉ። ሼኮች ይመጡና እኛ ስብሰባ ላይ ይናገራሉ። ሴቶች ይመጡና እኛ ስብሰባ ላይ ይናገራሉ። እነዚህ ሰዎች ሳንሱር አናደርግም። እኛ መጠንቀቅ ያለብንና ማወቅ ያለብን የራሳችን ጠቅላላ ጉባኤ፣ የራሳችን ፓርቲ መግለጫ፣ የእኛ ፖለቲካ እንዲህ አይነቱ ላይ ኃላፊነት አለ። ከዛ ግን ማንም ዜጋ በፈለገበት መንገድ ጥያቄ ሲያቀርብ ሲያቀርብ ሀሳቡን ሲገልጽ እኛ ለምሳሌ አንድ የሚያስቀኝ ነገር ለምሳሌ ባለቤቱ እንደዛ ቁጭ ያለው እኛንም ፊቱ ልትለን ነው ብሎ ይስቃል። እሱ እኔም ስንሳሳቅ ነበር። ያንን አማራ ያነሱት ያልሰማውን እያሰሙ እንዳሁኑ በጠቅላይ ሚኒስትር ቢሮ መግለጫ እየሰጠ ደግሞ የተደረገው እዚህ ቢሮ ነው። አዳማ ስብሰባ ሌላው ቢቀር ጠቅላይ ሚኒስትር ቢሮ አጣራም አዳማ ስብሰባ አላደረግም። አዳማ ስብሰባ በተደረገው ብሎ እሱ የትኛውን ይደረግ ዋና ጉዳይ
አቧራ ያስነሱ ሰዎች አቧራውን ተውት። አቧራ ያስነሳው ራሳቸው ችግር አልኩሽ። ልጅቷ ተሳሳትም። ልጅቷ ለምሳሌ ልንገሮት፣ የልጅቷ ስህተት እኔ ግማሽ ነው የሚታየኝ። ከዚህ በፊት ትልቁ ሰውዬ አቶ በቀለ ገርባ በኦሮምኛ ቋንቋ ካላናገራችሁ መልስ እንዳትሰጡ፣ ገበያ እንዳትሰጣጡ ብለው የተናገሩ ሰውን እርሶ ካልተቿቸው ይሄ ንግግር ትክክል አይደለም፣ ከሌላ ጋር አኗኑረንም ወይ ብለው እስካላሉ እቺን ልጨርስሉት። ይቺ ልጅ እናንተ ፊት ይሄን ብታወራ ህዝብ ውስጥ አሁን ያለው ነገር ስቀን የምናልፈው ብቻ ነው። ሌላ ነገር አያመጣም። የኦሮሞን ስም የበለጠ አያጠፋም። ከሌላ ህዝብ ጋር እሺ ልጅቷን አሁን ልክ ነች፣ ለእርሶ ልክ ነች፣ ልክ አለች አይደለም። ልጅቷን ልይቷ የተሰማትን ተናግራለች። የተሰማትን ልክ ነው ወይ? ይሄ ሀሳቡ ልክ ነው ወይ? የተሰማሽን እየተናገርሽ ነው፣ መብትሽ ነው። የተሰማሽን ጥያቄ እየጠየቅሽ ነው፣ መብትሽ ነው። ዋና ጉዳይ ግን ይሄንን ከማራገብ ይልቅ ማራገቡን ተውትና ሀሳቡ ፖለቲካ ጥያቄ እያደረጋችሁ ሰማይ ሰቅላችሁ ጠዋትም እኮ ይህን ጥያቄ ሲጠየቅ ነው ያልኩት። ዛሬም ጠዋት እሺ ፕሮፍ ለምን እንደሆነ ልንገሩት። የኔንትን መልስ ትክክል አይደለም ያለው አቧራ ያስነሱ ሰዎች ይጠየቁበት። ጥሩ በቃ ኃላፊነት ይነሱ። አቧራ ያስነሱ ሰዎች በዚህ ልጅ ምናምን የፖለቲካ ወራባውት በቀለ ገርባ እሳቸው ያን በቀለ እኮ አዲስ አበባ ዩኒቨርሲቲ ያለ እዚህ ስልኩ ይሰጥሽ እሱ ይደግፉታል ይሄን ሀሳብ ጠይቂያለሽ እኮ እሱ በምን ሁኔታ እንደዚህ ተናገርክ ብለሽ ጠይቅ። እንደዛ ይሻልሻል። እኔ መልሶን እንገናኝና እናወራለን። እንደዛ ነው። እኔ አንድ ነገር ልንገሩት፣ ለእርሶ የሰጠሁት ዋጋ አለ፣ በፊት ክብር አለ። እውነቴን ነው። ያ ነገር አሁንም አይወርድም። በጣም ነው የማከብሩት። ምክንያቱም ሰው የመሰለውን የፖለቲካ ፓርቲ ማራመድ ይችላል። ሰው ማለት ለእኔ የፖለቲካ አቋሙ ብቻ አይደለም፣ ሌሎች ብዙ መልካም ጎኖች አሉት። ከጥቂት ጊዜ ወዲህ ወጣት ፖለቲከኛ የሆነው ጆሃር መሐመድ አክቲቪስቱ ማለት ነው ወደ እናንተ ፓርቲ ሲቀላቀል ብዙ አይነት ከእናንተ ከበፊት ከነበራችሁ አቋም ጋር በተለይ እርሶ ፐርሰናሊ የተለዩ አይነት ሀሳቦች ሰው ውስጥ ገብቷል። ልጁ ምንም ችግር የለውም፣ ስለ ፖለቲካ ነበር ሲናገር የነበረው። ፖለቲካ ፓርቲ ውስጥ ሊቀላቀል ችግር የለውም። ከዜግነቱ ጋር ግን በተያያዘ ተደጋጋሚ ጥያቄ ይነሳል። ኢትዮጵያዊ አይደለም፣ የአሜሪካ ዜግነቱን አልመለሰም እና የኢትዮጵያ ያልሆነ ሰው ፖለቲካ ፓርቲ ውስጥ ማስገባት ይቻላል? መጀመሪያውኑ ኢትዮጵያዊ ሆኖ መገኘት የለበትም ነበር ወይ? እኔ በእኛ በኩል ለነገሩ አንድ ድርጅታችን ለመጀመሪያ ጊዜ የዜግነት ጥያቄ የተጠየቀው በዚህ ጉዳይ ነው፣ በጆሃር ጉዳይ ነው ለመጀመሪያ ጊዜ። ሁለት እኛ የምንጠረጥራቸው ምናልባትም የኢትዮጵያ መንግስት የሚያውቃቸው በሺዎች የሚቆጠሩ ኢትዮጵያውያን በዛ ደረጃ አሉ። ምናልባትም ስልጣን ላይም ያለው ሀሜት አለ። ዋና ጉዳይኛ ዜግነት አንጠይቅም በአሰራራችን። ምክንያቱም ኢትዮጵያዊ መሆኑ እያወቅ አንተ ኢትዮጵያዊ ነህ ወይስ አይደለም የሚለውን ኢትዮጵያዊ መሆኑን ያውቁ ነበር። ኢትዮጵያዊ መሆኑ በኢትዮጵያ ቋንቋ እኮ በኦሮምኛ ነው የምናወራው ወይ በአማርኛ ነው ወይ እንትን ነው። እንደ አንድ እንደተማረ ሰው ስናወራ እኔ አሜሪካዊ ነኝ ከዚህ በኋላ ኢትዮጵያ አይደለሁም ብሎ ፓስፖርት የወሰደን ሰው ኢትዮጵያዊ ነው ማለት እንችላለን? በሚያወራው ቋንቋና በትውልድ ኢትዮጵያዊ ሲሆን አይደለም። ፖለቲከኛ ስትሆን ለመመረጥ መብት ያለው ኢትዮጵያዊ ሲሆን ማለት እሱ እኮ መሰለሽ የኢትዮጵያ መንግስት ለውጥን ይመራለው የሚለው የኢትዮጵያ መንግስት በትጥቅ ትግል የምትታገሉ አክቲቪስት ሆናችሁ እንጂ የምትንቀሳቀሱ የፖለቲካ ድርጅት ሆናችሁ በውጭ እንትን የምታደርጉ የምትንቀሳቀሱ ኑ ግቡና በሀገራቸው ፖለቲካ ውስጥ ተሳተፉ ብሎ በባሌ ሳይሆን ጆሃርን በቦሌ ያስገባው የኢትዮጵያ መንግስት ነው። በነፃነት ውጡ ነው ግቡን በነፃነት ኑና ሀገር ለመለወጥ አግዙ፣ ተንቀሳቀሱ ተብሎ ነው የተጠሩት። ያው የኢትዮጵያ መንግስት ባለስልጣን
ትዝ ይለኛል ፊቱን ይዛካል። የቀድሞ ለምሳሌ የኦሮሚያ ፕሬዝዳንት የነበረው ወይም ኋላ መከላከያ ሚኒስትር የሆነው አቶ ለማ መገርሳ እንዳውም የትግል አርማ ጀዋር የኦሮሞ ህዝብ የኢትዮጵያ ህዝብ መብት ትግልን የመራበትን በኢትዮጵያ መንግስት ስም ተቀብሎ እስከዛ ድረስ ልክ ሊሆን ይችላል። የፖለቲካ ፓርቲ አባልና ተመራጭ ለምን አርቲፊሻል በሆነ መንገድ እንከላከላለን? የተደረገው ልንገርሽ፣ በባሌ ሳይሆን በቦሌ ገባ። የኢትዮጵያ መንግስት ለማንም የማይደረግ አይነት እንዲያውም አቀባበል አደረገለት። ከዛ በኋላ ለብዙ ለእኔ ጭምር የማይደረግ የጥበቃ 7-8 እንትኖች ሁሉ ጥበቃ ያደረገለት ምን አደረገለት? ከዛ በኋላ በፖለቲካ ኢትዮጵያ መንግስት ከጠበቁ ወይም ከፈለገው በሆነ ነገር ሲርቅና ወደኛ ፓርቲ አባልነት ሲመጣ አቧራ ተነሳ። ይህ ሰውዬ እኮ የእኛ ፓርቲ አባል ከመሆኑ በፊት አክቲቭ በሚችሉ ፖለቲካ አብዛኛውን የኦሮሞ ምድርን ብቻም ሳይሆን ባህር ዳር ሄዶ የት ሄዶ ሲንቀሳቀስ ህዝብ ስብሰባ ሲመራ ሲሳተፍ ነበር። መብቱ ሌሎችም አሁን ለምሳሌ አቶ አንዳርጋቸው አይነት ለምሳሌ ያህል የሌላ ሀገር ዜግነት ኖሯቸው የኢትዮጵያ ፖለቲካ ውስጥ ይሳተፋሉ። እነዚህ ሰዎች ሁለቱም ማለት ነው ጀዋርም እሳቸውም የኢትዮጵያ ፖለቲካ ላይ የሚሳተፉት እውነትም ለወገናቸው ለህዝባቸው ካላቸው ተቆርቋሪነት አንጻር ነው። ይሄ ችግር የለውም። ግን የፖለቲካ ፓርቲ ተመራጭ እና የፖለቲካ ፓርቲ አንቺ በቆብኝ ታስቧል። እንደዛ ለመሆን ግን ዜግነት ስለሚያስፈልግ አሁን ለምሳሌ አቶ አንዳርጋቸው እንደዚህ ተመራጭ ለመሆን ራሳቸውን እንትን አላሉ። ምክንያቱም ዜግነታቸው ሌላ ስለሆነ መሳተፍም ይችላሉ። ሌሎቹም እየተሳተፉ ነው። ጀዋር እኮ ሁለት ነገር ልንገርሽ። የእኛ ፖለቲካ ፓርቲ አመራር ስራ አስፈጻሚ ኮሚቴ ማዕከላዊ ኮሚቴ አባል አይደለም። መጥቶ የእኛ ፓርቲ አባል ሊሆን ብሎ ጠየቀ። እንኳን መጣልን ተቀበልነው። ከዛ ውጭ ያለው ኋላ የኢትዮጵያ ምርጫ ቦርድ ለምን በጀዋር ብቻ እንደዛ አጉልቶ በተደጋጋሚ ደብዳቤ እንደጻፈልን አላውቅም እንጂ የኢትዮጵያ ዜግነት ህግ አለ። አንድ ኢትዮጵያዊ በተለያየ ኢትዮጵያዊ ዜግነቱን ከለቀቀ መልሶ ለማግኘት 3 ነገሮችን ያደርጋል ይላል። 3 ነገሮች። አንደኛው የውጭ ዜግነቱን መመለስ፣ ከዛሬ ጀምሮ የውጭ ዜግነቱን አልፈልግም ጀዋር ይሄን አድርጓል። ከዛ ደግሞ ተመልሶ ያን መረጃ አቅርባችኋል? ደህንነት ኢሚግሬሽን ሁሉ ጀዋር ፋይል ማድረጉን የፈረመበት እንትን አለ። ቆይ እሱን ልጨርስልሽ። አንቺ እኮ ሮቴሽ እኮ ወደ ፖሊስ ጥያቄ ነው የምትገቢው። አንድ እሱ መልሷል። አልመለሰም ካለ የኢትዮጵያ ፖሊስ እንትን ይበላል። 2 ተመልሶ ኢትዮጵያ ውስጥ መኖር ይላል። ቦሌ አካባቢ መኖሪያ መስርቶ ምን አድርጎ ያው በመንግስት ወታደር ተጠብቆ ከ1 ዓመት ተኩል በላይ ይኖረዋል ጀዋር። 2 የሚጠበቀው እሱ። 3ኛ የህጉን እንትን ምንድን ነው የኢትዮጵያ ዜግነት መልሶ ለማግኘት ማመልከት ይላል። ኢፍ በእንግሊዝኛ ማይቻል ኢፍ ሂ አፕላይስ ይላል። አፕላይስ ወይም በአማርኛ ማመልከት ነው። ይሄን አድርጓል። ከዚህ በላይ ምርጫ ቦርድም እንደምፈልግ ስለማናቅ ለምርጫ ቦርድም ለኢሚግሬሽን እንጽፈናል። ይሄን ነገር በፍጥነት ነገር አድርጎ ዴድላይን ሰጥታችሁ ነበር አይደል? ምርጫ ቦርድ እስከዚህ ቀን ድረስ አሟሉ ብሎ የጠየቃችሁ ጥያቄ የተጠየቅነው እኛ በግልጽ ቋንቋ ለምን ይሄን ነገር እንደዚህ እንደሚጠይቁት እንደማናቅ ህጉ የሚለውን በግልጽ 3 ጠቅስ ህጉ እንደዚህ ይላል። ይሄ ሰው ይሄን አድርጓል። ስለዚህ ውሳኔ ሲጡ ምን መሰለሽ ልጅ በ21ኛው ክፍለ ዘመን አንድ ሰው ወንጀል ከሰራ ይታሰራል እንጂ ዜግነት መከልከል አትችልም።
ድሮ ጆሴፍ ስታሊን እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጭ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብርሆት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እነሆ ይሎታል። ባለ አንድ መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ራሽያ ዲክታተር ትሮትስኪ የሚባለውን አባረው ደቡብ አሜሪካ ውስጥ ነው ያስገደለው ትሮትስኪ። ከዛ ውጪ ነው ከሀገር ሰው የሚታደርጉ ነገር ወንጀል ከሰራ ታስራለች። ይሄ ሰው ኢትዮጵያዊ እናት፣ ኢትዮጵያዊ አባት፣ ኢትዮጵያዊ ዜጋ እንደነበረ ለትምህርት ውጭ እንደወጣ ይሄ ለውጥ አመጣ የሚባለው በዋናነት ከሚመሩት ካንቀሳቀሱት አንዱ። እኔ እኮ ፍርድ ቤት ከነማን ጋር እንደተከሰሱ ታውቃለሽ? አንደኛው 4 አባሪዎች አሉ። አንደኛው ሁለተኛው ከኔ ቀጥሎ ፕሮፌሰር ብርሃኑ ነጋ፣ 3ኛ አቶ ጆዋር መሐመድ፣ 4ኛ ኢሳት፣ 5ኛ ኦኤምኤን እንደዚህ ጋር ተከሰሱ በፊት ማለት ነው። ከዛ በኋላ የአብይ መንግስት ከመጣ በኋላ ምንም እሱን ልጨርስልሽ። ከዛ በኋላ ኢትዮጵያ መንግስት በዓለም ላይ ፈልገዋቸው አጣን ምናምን ለዩልኝ ብዬ እንኳን ሲከራከር ለየልን በጋዜጣ በምን በሬዲዮ በሚዲያ እንጠራለን ብሎ 1 ዓመት በላይ ያንከራተቱኝ በዛ ነው። ይሄ ሰውዬ ይታወቃል ማን እንደሆነ ማለት ነው። የተከሰሰው በኢትዮጵያ ሕግ ነው። የተከሰሰው ደግሞ ሀገራችን ሊያርጓል። ከዛ በኋላ በቦሌ በትልቅ እንትን ተቀብሎ ኢትዮጵያ መንግስት እያስተናገደ ነው። እንዳውም ይሄ ሰው መግባቱ ግን ዜጋ ሊያስብለው ይችላል እንዴ? ኢትዮጵያ ምን ብሎ እኮ ነው የመጣው። የኢትዮጵያ ህዝብ መብት ትግል ሲመራ ነበር። በዚህ ሚዲያ አይደለም ወደ እኛ ስንመጣ ዓለም ጥያቄ ያነሳ ነው። ጥያቄው የሆነው ለመመረጥ ፖለቲካ እሱ ነገር ነው መጣ። በቃ እሱ ስለመግባት እሱ ነገር የግድ አስፈላጊ ስለሆነ ነው እኮ አይደለ እንጂ ለምሳሌ ጆዋር እዛ ውጭ ሆኖ እንትን ከሚል እኔ ኢትዮጵያዊ ነኝ ብሎ ኢትዮጵያን እፈልጋለሁ ብሎ መምጣቱ ለእኔ እሱ ላይ ብዙ ጥያቄዎችና ብዙ ቅሬታዎች ቢኖሩኝም በጣም ደስ የሚለኝ ነገር ነው። ህጉ የሚፈልገውን እሺ የሚፈልገውን አድርጎ መንግስት ነው ማለት ያልሰጠው ዜግነቱ እሱ መንግስትን ጠይቅ። እሱ ምን አውቃለሁ ግን ካመለከተ ያመለከተበትን የደህንነት እንዳው ስሙ መጥቀስ አልፈልግም እንጂ የደህንነት ኃላፊ ተቀብለናል ብሎ የፈረመበትን ፍርማ በዚህ በእንትን ላይ ማለት ነው በኮፒው ላይ የፈረመበትን ፍርማ ለቢሮአችን አስቀምጧል አለ ሞባይል ላይ አለ። ስለዚህ የኢትዮጵያ መንግስት የራሱን ጣጣ ምርጫ ቦርድም እዛ ያለውን ጣጣ ሳይጨርስ እንጂ እኔ እኮ መጠየቅ የነበረት ምርጫ ቦርድ ይሄ ሰውዬ ሲወዳደር ይሄ እኮ የኢትዮጵያ ዜግነቱ እኮ አጠራጣሪ ነው ማስረጃ ያላቸው ቢል ይሻለው ነበር ሲወዳደር። ወይም የኢትዮጵያ የኦሮሞ ፌዴራላዊ ኮንግሬስ አመራር አድርጌ ስንል እኮ ይሄ እኮ ባለን ኢንፎርሜሽን አጠራጣሪ ነው ብሎ ያንን ብናደርግ ቢጠይቅ ይሻለው ነበር። ማንም ኢትዮጵያዊ ባልተጠየቀበት ሁኔታ የትጥቅ ትግሉ እንኳን ሲመሩ የነበሩት የፖለቲካ መሪዎች ኢትዮጵያ ውስጥ ገብቶ በሚንቀሳቀሱበት ሁኔታ ይህ ሰው ኢትዮጵያዊ አይደለም ብሎ ምርጫ ቦርድ እዛ ጣጣ ውስጥ ለምን ተገባ እንዳስገባን አላውቅም። ዋና ጉዳይ ግን አርሲ የተወለደ ኢትዮጵያዊ ዜጋ መሆኑ ጥሩ ነው። ሆነ ብለው ስለሆነ ነገሩን እንደዚህ ነገር አይደለም። ባለስልጣኖች እኮ ብትጠይቂ እኮ ብዙ የኢትዮጵያ ባለስልጣናት እንደዚህ አይነት ዜጋ ነበራቸው የሚባል እንደውም ውጭ ሀገር ዜግነትም የሚጠረጠሩ ምንም ችግር የለውም እኮ ብዙ ሰው እኮ
ለኑሮ ብሎ ውጭ ሄዶ ዜግነቱን ይቀይራል። አሁን ለምን አቧራ ነሳችሁ እኮ ነው አቧራ ነሳችሁ ሚዲያም ምንም ይሄ ሰው እኮ ለማንም ኢትዮጵያዊ አደረገ። ችግር የለም በቃ እሱን ተውት። አሁን የምጠይቀው ጥያቄ እዚህ የእርሶ ፓርቲ ውስጥ ለመቀላቀል በፊት ብዙ አይነት አመለካከቶች ላይ የሆነ የተለያየ የአስተሳሰብ ጋፕ እንደነበራችሁ ትዝ ይለኛል። ስለዚህ እሱን ወደዚህ ሲቀበሉት የከፈለው ገንዘብ አለ ልክ ውጭ እንደሚወራው እና እሱን አጥርተን እናልፍ ይመስለኛል። ለነገሩ ገንዘብ ቢሰጠን ይቀበላል፣ ግን አልሰጡትም ወይ? ገንዘብ ቢሰጠን ይቀበላል። ይህን አይነት ተራ ወሬ ከሚያወሩ ከኢትዮጵያ መንግስት በላይ እኮ ገንዘብ ይችላል። ጀዋር ደግሞ የአንድ ፓርቲ ፖለቲካ ድርጅት አባል ለመሆን ገንዘብ የሚከፈለው እንጂ የሚከፍል አይነት ሰው አይደለም። የትም ድርጅት ቢገባ ሲመጣ እኮ እንትን አይደለም እና የኢትዮጵያ መንግስት እኮ ያንን የታገለበትን አርማ ምናምን ሲቀልድ እኮ ያንን ኮምፒውተሩ እንደገና ላፕቶፑን አምጣልን እያልኩ ይቀልዳሉ። ያንን እኮ የተቀበለው ኢትዮጵያ መንግስት ነው። ከኢትዮጵያ መንግስት እስከ ሌሎች የኦሮሞ ድርጅቶች እስከ ምን ድርጅቶች የፈለገበት ቦታ መግባት የሚችል ቢፈልግ ደግሞ ሌላ ፓርቲ ፈጥሮ መንቀሳቀስ የሚችል በዛ ደረጃ እኮ ያን ያክል እውቀቱና ችሎታው የሚያንሰው ልጅ አይደለም። እኔ ወደ 15 ዓመት አውቀዋለሁ። ለነገሩ ከ2006 ትዝ ይለኛል መጀመሪያ የህይወት ልጅ ሆኖ 2006 ላይ ሚኒሶታ የሚባል አካባቢ የኦሮሞ ወጣቶች ውስጥ ሆኖ ነው ያገኘሁት። ይሄ ልጅ ኪሳቸው ውስጥ ፖለቲካ ፓርቲ ነን ብሎ ማተም ይዞ ከሚዞሩ ብዙ ሰዎች ውስጥም ሆኖ የኢትዮጵያ ፖለቲካ ኢንፍሉዌንስ እናደርጋለን ብሎ ከተንቀሳቀሱ ብዙ የፖለቲካ መሪዎች ነን ከሚሉት የተሻለ የወጣት ድጋፍ አለ። እኔ እኮ ከአብሬ እኮ አርሲ፣ ባሌ፣ ሰሜን ሸዋ ምን ብዙ ቦታ ይቻላል አሉ። የሚያስቸግረው ነገር አይደለም። ከፍሮ ይቅርና ለነገሩ ቢከፍል ፓርቲያችን ተጫዋች ጥሩ ጎል ስለሚያገባ ተከፍሎት ሁላ ቢመጣ ያዋጣል እያሉ እኔ እኮ ልጁ የትም ቦታ መግባት የሚችል በኢትዮጵያ ፖለቲካ ውስጥ በኦሮሞ ፖለቲካ ውስጥ ጉልህ ሚና መጫወት የጀመረ ልጅ ነው፣ ወጣት ነው። አሁን እያካሄዳችሁት ያላችሁት የፖለቲካ እንቅስቃሴ ላይ የተለያየ ቦታ እየሄዳችሁ የምርጫ ቅስቀሳ በሚመስል መልኩ ሰፊ ህዝባዊ እንቅስቃሴዎችን እያደረጋችሁ ነው። እዛ በምትገኙበት ቦታ ላይ ሁሉ ጥያቄ የሚፈጥሩ ነገሮች እና ቀጥሎ ሰላም የማያመጡ ነገሮች እየታዩ ነው። ለምሳሌ ተከባብሮ ይኖር የነበረው የሙስሊምና የክርስቲያን እምነት ተከታዮች መካከል ብዙ ጥያቄ የሚፈጥሩ ንግግሮች እንደዚህ ብለን መጥቀስ እንችላለን። ነገር ላለማጋጋል ነው እንጂ እንዲህ አይነት ነገሮች በእናንተ መድረክ ይፈጠራሉ። ሃይማኖትና ፖለቲካ የየራሳቸው ላይን አላቸው አይደል? ለአንድ ሀገር እድገት ስፔሻሊ አሁን ከምንኖርበት ዘመን አኳያ እንደዚህ አይነት የፖለቲካ እንቅስቃሴ ጠቃሚ ነው ብለው ያስባሉ? ህዝብን ከህዝብ ሃይማኖትን ከሃይማኖት ልዩነት በሚፈጥር መልኩ ደም መፋሰስን የሚያስከትሉ እርምጃዎች እና ደግሞ በዛም ሂደት ብዙ የተጎዱ ሰዎች እንዳሉ የቅርብ ጊዜ ትዝታችን ነው። ከኖሩበት ሰፈር ውጡልን እየተባሉ በዘራቸው ምክንያት በሃይማኖታቸው ምክንያት በደል እየደረሰባቸው ነው እና ብዙዎቹ የእሱ ተከታዮች ነን የሚሉ እንደገና እንደዛ አይነት ህዝባዊ ስብሰባ ካደረጋችሁ በኋላ የሚከሰቱ ክስተቶች ናቸው። ለፕሮፌሰር መራራ ጉዲና ይሄ ነገር ረፍትና ሰላም ይሰጣቸዋል? እኔ ለነገሩ እኔ እንዳውም የተሻለ ረፍትም ሰላምም አለ። በማምንበት ፖለቲካ የማምን ስራ ለመስራት የሚጥር ሰው ነው። ይልቁንስ ይሄ ተረት እኮ ከየት እንደሚመጣ አላውቅም እንጂ ሁለቱ ሀረሮች ሄደናል፣ ድሬዳዋ ሄደናል፣ ሰሜን ሸዋ ሄደናል፣ አርሲ ሄደናል፣ ባሌ ሄደናል። አንዳንድ ቦታ ለምሳሌ ገደብ አሳሳ እስከ 1 ሚሊዮን የሚደርስ ህዝብ ነው የወጣው። እንዳውም ንግግር ሳይደረግ የሚተው ሀረር ለምሳሌ 400,000 300,000 ሰው ነው ሲወጣ የነበረው በእኛ ስብሰባ። እኔ አንድ ቦታ ድንጋይ አልተወረወረም። ከሰሜን ሸዋ እስከ ሀረር እስከ አርሲ ባሌ እስከ ግንር ድረስ
ተኬዶ ይህን አርሲኛ ምናምን አካለው አንድ ድንጋይ አልተወረወረም። ለምን ድንጋይ ይወረወራል? በኋላ እኮ ነው ሌሎች ላይ ሌሎቹ እኮ ከዚያ በኋላ የኮንግሬሱ ቢሮ ሀረር ከተማ ምን ይሰራል ብሎ በድንጋይ ማሰባበር ማጣ። ከዛ በኋላ እንደገጣ አሁን ይሄ ልጅ ምንድን ነው መሰለሽ አርሲ ሮቤ ላይ ትዝለኛል ቢያንስ ግማሽ ሚሊዮን በላይ ነው የወጣው ህዝብ። ቢያንስ እዛ ላይ ቆሞ እኔን የምትወደው ከሆነ እኔን እንደዚህ ደግማለሁ፣ እኔን የምትወደው ከሆነ እኔ ከክርስቲያን እናት የእናንተ ከሆነ እስላም አባት የተወለድኩ እኔን የምትወዱ ከሆነ መንግስት የሚከፋፍላችሁ ተቀብላችሁ በሃይማኖት በሌላ እንዳትከፋፈሉ ብሎ ንግግር ሲያደርግ ቆሜ ሰምቻለሁ። መከፋፈል አሁን የተፈጠረ ነው ወይስ በፊት የተሰራ? ቆሜ ሰምቻለሁ። ይሄ ልጅ እንደዚህ ሲል ኢትዮጵያ ታሪክ ውስጥ የተነበሩ በሁለት ዓመት ውስጥ 2 ዓመት ይሁን 12 ዓመት ይሁን ከዚህ ልጅ ጋር ያለው ጥያቄ እየጠየቀ ልጁ እናንተ በምትሉት መንገድ እየተንቀሳቀሰ ያለ ልጁ ምንድነው ፖለቲካው ትንሽ ረበሸን፣ አስቸገረን፣ መንገድ አሳደብን፣ ብዙ ድጋፍ ለሆነ ድርጅት አመጣ ምን አደረገ ብሎ የተጨነቁ ሰዎች አውርቶ የሚያስፈሩት ነገር ተቀብላችሁ እናንተ ሚዲያ ማለት ነው። እኔ እስከገባኝ ድረስ ፖለቲካ እስከገባኝ ድረስ ልጁ የሚለው እናንተ የምትሉት የምትጠይቁት ጥያቄ አለ። እኔ እስከማውቀው ድረስ ከእስላም አባት ከክርስቲያን እናት ከክርስቲያን ባለቤት ደግሞ ልጅ የወለደ እሷ ደግሞ የወለደ ፕሮቴስታንት እና ሰው ማለት ኢትዮጵያ ነች። በቃ እኛ የምናውቃት ኢትዮጵያ እንደዚህ ነች። አባት ሌላ እናት ሌላ የምትሉት ስለሆናችሁማ በሰላም እየኖርን ያለን ሰዎች ነው። አሁን ከእናንተ ሰፈር አካባቢ ከእናንተ ፓርቲ አካባቢ ነው ከሌላ ብሔር ጋር አትጋቡ አትዋለዱ የሚል የመጣው እንደ ኦፌኮ ማለት ነው። የኔ መንግስት አሁን ለምሳሌ እናንተ ምርጫ አሸነፋችሁ ልበላችሁ እና መንግስት ሆናችሁ አድሏዊ ሳይሆን በሰላም ሌላው ህዝብ ሌላው ብሔር የኔ ነው ብሎ እንዲቀበላችሁ የሚያደርግ ነገር ይሰራችሁ ነገር አለ። አንቺ ሳትወለጂ ጀምሮ የኢትዮጵያ ህዝብ መብት የኦሮሞ ህዝብ መብት ስንታገል ነበር። አሁንም እየታገለ ነው። የኢትዮጵያ ህዝብ ለመለየት ለማጋጨት ከዚህ በፊትም አላደረግንም። አሁን የምናደርግበት ምን ምክንያት ነው? ደግሞ በጣም ሰፊ ሊባል የሚችል የህዝብ ድጋፍ አለ። ይልቁንስ በኢትዮጵያ አንድነት ሆነ በሌላ ስም እነዚህ እንዲያደረጉ እነዚህ እንዲሆኑ ብሎ አላስፈላጊ ነገር ፈጥሮ አላስፈላጊ ወሬ አውርቶ በማስወራት ህዝቡ ወደ ግጭት የሚቀጥሉ ናቸው። እነማን ናቸው እነሱ? እነማን ናቸው? አንዳንዶቹ ከአንቺ ጋር የሚውሉ ለምሳሌ እኔ አሁን ጥፋት ካለብኝ ንገሩኝ፣ እዚሁ ይታረሙ። እሱማ በሚዲያ ላይ ሳይሆን አንቺም ምን ስብሰባ ላይ ተካፍለሽ ስለ እምዬ ኢትዮጵያ ብቻ ሌሎቹ የምትናገሩ እምዬ ኢትዮጵያ ውስጥ እኮ ኦሮሞ አለ፣ ጉራጌ አለ፣ ቤኒሻንጉል አለ፣ ትግሬ አለ። ስለነዛ ሁሉ ፍቅራችሁ በበረዶ ኢትዮጵያ እናንተ ስለሽ ለምን የፖሊስ ጥያቄ ትጠይቅኛለች? እናንተ የማይሆን ጥያቄ ትንግር ተናግራችሁ የማይሆን ጥያቄ ጠይቃችሁ የምዬ ኢትዮጵያ እንዲህ ደግሞ ልትሆንብን ነው ብላችሁ ካለቀሳችሁ የምትፈልጓትን ኢትዮጵያ አታገኙ። ይልቁ አንድ ነገር ልንገርሽ፣ ኢትዮጵያ የሁላችንም ናት። እንደራደር፣ እንነጋገር፣ እንወያይ። አሁን ጠቅላይ ሚኒስትሩ ጀምሮ ጥሩ ነገር ነበር። ኦሮሞና የአማራ ምሁራን እና ፖለቲካ ሊቶች ይወያዩ ብሎ 3-4 ዙር ተወያይተናል። ወደ ሰፊ ኢትዮጵያም ደግሞ ይጨመሩ የሚል አይነት እንትን አለ። ወደዛ ብዬ ነው እንደዛ አይነቱ ነው የሚያስፈልግ። ከዛ ውጭ ግን የኢትዮጵያ አንድነት ብሎ ማልቀስ የኢትዮጵያ አንድነት ብሎ ማልቀስ ማለት እያየሁ እኮ ነው። የኢትዮጵያ አንድነትን እሱ ይፈልጉታል አይደለ? ፕሮፌሰር በጣም ይፈልጋሉ። ከእናንተ የተሻለ የኢትዮጵያ አንድነት ታግያለሁ። በጣም ጥሩ። አሁን ዛሬ ሳይሆን የዛሬ አምባ ስኩል ጀምሬ ማለት ነው። እንደው ሰፊ ነገር ብናወራ ደስ ይለኛል። በጊዜና በሰዓት የተገደብን ስለሆነ የኦሮሞ ህዝብ ትግል ረጅም ጊዜ የቆየ ነው። እናንተም በዛ ታግላችኋል። ችግር የለውም። ብዙ የታሪክ ችግሮች እና ከታሪክ ጋር በተያያዙ የተለያየ ትርክቶች አሉ።
እነሱ ውስጥ አሁን አንገባ ብዙ ጊዜ ስለተወራባቸው። ግን እስከዛሬ ድረስ በዚህ ያህል ደረጃ እንደዚህ አይነት ከሌላው ህዝብ ጋር የሚለዩ ንግግሮችን አንሰማም ነበረ። በዚህ ዶክተር አብይና የለውጥ ኃይል የተባሉት ከመጡ በኋላ አንጻራዊ የሆነ ነፃነት፣ የተለያዩ ጥያቄዎችንም በመመለስ ላይ ያሉበት ሂደት ነው ያለው። አሁን መንገድ ላይ ነን እንጂ ገና አልደረስንም የምናስብበት ጋር እና እንደዚህ አይነት ነገሮች ነፃነቱ ሪላቲቭሊ ጥሩ በሆነበት ሰዓት ላይ ልክ ዛሬ ላይ የተከሰተ አዲስ በደል ያለ እስኪመስል ድረስ በዚህ ደረጃ ማለት ነው የኦሮሞን ህዝብ ከሌላው ህዝብ በሚነጥል ሁኔታ ያሉ ንግግሮችንና ተግባሮችን ማድረግ ትክክል ነው ብሎ ያስባሉ? እኔ የኦሮሞ ፖለቲካ አንቺ ከምትይው በጣም በተሻለ ሁኔታ ሁሉም የኦሮሞ ፖለቲካ ድርጅቶች ሊባል በሚችልበት ደረጃ ወደ ኢትዮጵያ ማዕቀፍ ዲሞክራቲክ ኢትዮጵያ ትፈጠር ወደሚለው ምርጫ ቦርድ በሚመራው ተመዝግቦ እኛም በሚፈጠረው ዲሞክራሲያዊ ስርዓት ውስጥ እንሳተፋለን ብሎ ሲመጡ ለምን ጩኸቱና ለቅሶ እንደበዛ ነው ያልገባኝ። ኦነግ እኮ ትናንት ኢትዮጵያ የሚባል አላውቅም ብሎ የትጥቅ ትግል ኦሮሚያ ሪፐብሊክ ይፈጥራል ብሎ ሲታገል የነበረ ሲዋጋ የነበረ ድርጅት በቦሌ ገብቶ ህጋዊ የፖለቲካ ሰርቲፊኬት ተሰጥቶት ኢትዮጵያ ውስጥ ያለው መንግስታዊ ስርዓት ዲሞክራሲያዊ ስርዓት ከሆነ ይሳተፋለሁ ብሎ ተመዝግቦ እጩዎቹን እያዘጋጀ ምን እያደረገ በሚገኝበት ጊዜ እንደገና ትናንት እንኳን ኦነግ ባላደረገው ደረጃ ኢትዮጵያ ልትበትን ነው፣ ኢትዮጵያ አንድነት ልታዳክም ነው መንግስት ጭምር ማለት እንዲህ አይነት ጥያቄ ለምን እንደሚመጣ ነው። ምንድነው አንቺ ከምትችል አቅጣጫ ጥሩ ነው። ከሷ አንግሎኝ ስነግሮት አሁን በነው ዳውድ ኢብሳ የተሻለና በጣም ጥሩ ነገር ስለ ዩኒቲ የሚያወሩበት ሁኔታ ነው ያለው። እኔ ጥያቄ በኦነግ ስንት ኦነግ ነው ያለው? እሱ ከተቀበልሽ ይበቃኛል። እነሱ ከተቀበልሽ ግን ስቲል ሌሎች ኦነጎች ነን የሚሉ አሉ። ስንት ኦነግ ነው ያለው? ማን ነው የሚመራቸው? ይሄስ ነገር እንዴት ነው የሚሰበሰበው? እንደገና ደግሞ ስንት ባንዲራስ ነው ያላቸው? በዚህ አይነት ሁኔታ ራሱ የኦሮሞ ህዝብ መካከል የተለየ መከፋፈል አይፈጥርም ወይ? ምክንያቱም ስሙ አንድ ነው። አንደኛው ስለ አንድነት ያወራል፣ አንደኛው ሌላ ነገር ይላል። ይሄ ራሱ ህዝቡ መሃል ኦነግን በተሻለ ሁኔታ ኦነጎችን ጉለሌ ነው ያሉት። ብትጠይቂ የተሻለ መልስ ሊሰጡሽ ይችላል። እኔም በሚመለከት ግን አብዛኛው የኦሮሞ ድርጅት ከኢትዮጵያ የኦሮሞ ህዝብ ከኢትዮጵያ እንዲለይ ሳይሆን አሁን በኢትዮጵያ ማዕቀፍ ውስጥ የተሻለች አንድነቷ የተጠበቀ ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል እየተሰለፈ ነው። ይሄ ሰልፍ እንኳን ደህና መጣችሁ ወደሚለው ብትሄዱ ይሻላል። ፕሮፌሰር መስማት የምፈልገው ይሄንን ሀሳብ ነው። ከዚህ በኋላ እርሱ ያሉበት መንገድ ላይ እንደው በእርሶ ድርጅቱም ውስጥ ያሉ መለያየትን፣ መነጣጠልን፣ በህዝብ መሀል መናቆርን የሚፈጥሩ ሰዎችን መገሰጽ የሚፈልጉ ከሆነ አሁን እድሉን ሰጥቶታለሁ። በእነሱ ይቅርታ መጠየቅ የሚፈልጉም ከሆነ ይቅርታ እንዲጠይቁ ጠይቆታለሁ። እኔ የይቅርታ ጠያቂውና ይቅርታ ሰጪው እንደሆነ ስለማላውቅ ኦሮሞ ፌዴራላዊ ኮንግሬስ እስከ መድረክ ድረስ በኢትዮጵያ አንድነት ላይ ምን ጊዜ ቢሆን ጠብ የለንም። አሁንም ቢሆን የተሻለ ኢትዮጵያ አንድነት የሚፈጠረው በሐቀኛ ማልቲኔሽን ፌዴራሊዝም፣ በሐቀኛ ህብረ ብሔራዊ ፌዴራሊዝም ይፈጠራል። በዲሞክራቲክ ኢትዮጵያ የሁሉም የኢትዮጵያ ህዝቦች ጥያቄ ይመለሳል። የኦሮሞ ህዝብ ጨምሮ የኦሮሞ ህዝብ ሲታገል የነበረው ሲታገል ያለው ይሻላል ብታገልም ያምርበታል የሚለው የኦሮሞ ህዝብ የኢትዮጵያ ህዝብ ግንድ ነው። ትልቁ ህዝብ ነው። ትልቁ ብሔር ነው። ሰፊ ግዛት እና አካባቢ የያዘ ነው። ለኢትዮጵያ አንድነት በጣም የሚያስፈልግ ህዝብ ነው። የኦሮሞ ህዝብ ፖለቲካውን በዚህ አቅጣጫ አስተካክሎ በኢትዮጵያ ውስጥ የሚደረገው ዲሞክራቲክ ትግል ቢመራ ይሻለዋል ብዬ ከቤት ስንወጣም በዚህ ነው የወጣ ነው። አሁንም እዛ መስመር ላይ ነን። አሁንም ቢሆን ከማንም ሰርቲፊኬት እና ፍቃድ ሳንጠይቅ ለኢትዮጵያ ህዝብ መብት ትግል፣ ለኦሮሞ ህዝብ መብት ትግል ለኦሮሞ እንታገላለን። ትግላችን ይቀጥላል።
የመድረክ አባል ነን። 4-5 ፓርቲዎች አሉ። ከዚህ በፊትም ሌሎች ደግሞ ሌላ ስብስብም አለ እስከ ሶማሌ ድረስ የሚሄድ እስከ አገው ድረስ የሚሄድ ይህ እስከ አፋር ድረስ የነዛም አባል ነን እና ዲሞክራቲክ ኢትዮጵያ እንድትፈጠር የምንችለው ፖለቲካ እስከገባን ድረስ አስተዋጽኦ እናደርጋለን። እናንተም ደግሞ በኢትዮጵያ አንድነት ላይ ለስላሳ አቋም አላችሁ፣ ጠንካራ አቋም አላችሁ። እንዲህ ተናግራችኋል፣ ይቅርታ ጠይቁ፣ እንዲህ ተናግሯል፣ ምን አድርጉ ወይ የምትሉትን ተው። በኢትዮጵያ አንድነት ስም ቅድም ብያለሁ ወንጀል ተሰርቷል ከንጉሶች ጀምሮ። በኢትዮጵያ አንድነት ስም ብቻ ሳይሆን አንድን ብሔር ከሌላው ብሔር ላይ ለበማሙላት ተሰርቷል። አሁንም እየተሰራ ነው። ብዙ ሰዎች በብሔራቸው ምክንያት ሀገር ልቀቁ እየተባለ ነው። በሃይማኖታቸው ምክንያት ውጡልን እየተባሉ ነው። አይተን የማናውቀውን ነገር እንደውም እያየን ያለ ነው። አሁን ነው መርጣችሁ ስለምታዩ አይናችሁ የፈለጋችሁ መርጦ እያየ ነው እንጂ በሀቅ ለኢትዮጵያ ሕዝቦች መብት ትግል እንታገል፣ ፖለቲካችን እናሰልጥን፣ እናስተካክል፣ ዲሞክራቲክ ኢትዮጵያ ትፈጠር፣ ሁላችንም በኩነት የሚያስተዳድር ፖለቲካ ስርዓት ይፈጠር። እዛ ላይ እንረባረብ፣ እንደራደር፣ እንነጋገር። ከዛ ውጭ ግን ተረትም ተጀመረ የሆነ ነገር አቧራ ተነሳ ምን ያደረገ ለኢትዮጵያ ሕዝቦች የመብት ትግል አይጠቅም። መጨረሻ ጥያቄ አለችኝ። መጪው ምርጫ እናሸንፋለን ብላችሁ ነው የምታስቡት? ምናልባት ካላሸነፋችሁ የምታሳዩት ሪአክሽን ምንድነው? ካሸነፋችሁስ ሌላው ኢትዮጵያዊ ሊተማመንባችሁና የኔ መንግስት ሊላችሁ ይችላል ወይ? ሁለት ነገር። አንደኛው ነፃና ፊታዊ ምርጫ ሆኖ ማንም ኢትዮጵያዊ ከተመረጠ ግደለ በነፃና ፊታዊ ምርጫ የጠመንጃ አገዛዝ ካበቃ የኮረጆ መገልበጥ ከቆመ አጭበርብሮ ስልጣን ላይ መቆየትና መውጣት የሚቆም ከሆነ ማንም ይመረጥ ግደለ። አንድ ወይ ሁለት ሰፊ የህዝብ ድጋፍ ያለን ይመስለኛል። ብዙዎቹንም ያስጨነቃቸው ይሄ ይመስለኛል። ለድሮ ጫጫታው የበዛ ድሮ መረራኛ ልጅ ነው ይሉ ፖለቲክስ እየደወሉ የሚከሱን ይሳሉ። ሰፊ በቂ የህዝብ ድጋፍ አለ። በማድረግ ደረጃ በራሳችን ደረጃ ይበቃናል። ቢያንስ የኛን ስትራቴጂ ልንገርሽና እንትን ልበል። ቢያንስ የኛ ስትራቴጂ ቢያንስ የስልጣን መካፈል በጋራት ውስጥ ለመግባት ቢያንስ ስልጣን መካፈል በኦሮሚያም ደረጃ በኢትዮጵያ ደረጃ ምርጫ አሸንፋችሁ ማለት ነው ወይስ ምርጫ አሸንፈን ስልጣን መጋራት ውስጥ ለመግባት በለስከ ቀናና ከተሳካልን ደግሞ የገባንበት ጥምረት ማድረግ የሚመራው ዲሞክራቲክ ኢትዮጵያ የሚመራው ብቻውን አፍኖ የሚይዘው ሳይሆን የሚመራው የስልጣን መጋራት ውስጥ ለመግባት እንንቀሳቀሳለን። ለዚህ በተለያዩ ደረጃዎች ህብረት እየፈጠርን ነው፣ መተባበር እየሞከርን ነው። ሁሉም የፖለቲካ ኃይሎች ይህንን ቀና መንገድ እያዩ የመደራደርም የመነጋገርም ከሰማን ጠቅላይ ሚኒስትሩም ሆነ መንግስቱ ብሔራዊ መግባባት በሀገራችን እንዲፈጠር በግዛ አቅጣጫ እንዲጠያየቁ እንዲንቀሳቀሱ ሁሉም የኢትዮጵያ ፖለቲካ ኃይሎች ገዢው ፓርቲን ጨምሮ የአጥፍቶ መጥፋት ፖለቲካ እንዳይጫወቱ አደራ እያልን ለዲሞክራሲ የሚደረገው የመብት ትግላችን እንቀጥላለን። እግዚአብሔር ለሀገራችን ሰላምና ፍቅር ያምጣልን። የምናወራውን ነገር ደግሞ እንድንኖረው በተግባር ይርዳል። ስለነበረን ቆይታ በጣም አመሰግናለሁ። እኔም ለተሰጠኝ እድል በጣም አመሰግናለሁ። እንግዲህ ተመልካቾቻችን ከፕሮፌሰር መራራ ጉዲና ጋር የነበረን ቆይታ የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።